አዶናይ አንበሳው እንዴ! በጣም አዶናዬ የማደንቀው ወንድሜ ነው። ለአዶናዬ አሪፍ ነገር እየለት መጥቻለሁ። አዶናይ ወንድሜ እዚች ጋ የሆነች ቤት አለች። እቺን ቤት አዶናይ ይኖርባታል ብዬ እገምታለሁ እና እንዲኖርባት እየጠየኩት ነው። እዚች ላይ እንዲያርፍ ለአዶናይ ኢንቪቴሽን እየሰጠሁት ነው። ለአዶናይ አዶናይ ይላል እና ቤቱን ላሳያችሁ። ይሄ ቤት ተከራዮች ነበሩበት። ተከራዮች ከመግባታቸው በፊት አሁን እያያችሁት ያላችሁትን ነበር የሚመስለው። ኪችኑ ይሄን ይመስል ነበር። ዋዝ ናይስ ን ክሊን። ከሩቅ ያለ ዳይኒንግ ሩም ኪችን ይባላል። እንደዚህ ከሩቅ ኪችኑ አሪፍ ነበረ። ጸዳ ያለች ቤት ምናምን ነገር። ሻወር አለ እዚህ ጋር ሻወር ነው የሚታያችሁ። ሻወር ቤቱ ያለ በጣም ፋንሲም ባይሆን ደህና ነው። መኝታ ቤት እዚህ ጋር ካርፔት ነው ፍሎሩ። አሁን እዚህ ጋር መጣን። ያውላችሁ እንግዲህ ተከራዩ ነበሩ። ተከራዮች ወጥተዋል። እስኪ ምን አይነት ቆሻሻ ጥለውልኝ ነው የሄዱት? እስኪ አብረን እንሂድ። ተከራዩ ምን ብሎኛል መሰላችሁ? ቁልፍ በር ላይ አስቀምጫለሁ ብሎኛል። በር ላይ የሆነ ልብስ ነው ጨርቅ ስራ አስቀምጬላለሁ ብሎኛል። ቴክስቱ አለኝ። እንደውም እዚህ ጋር ቴክስቱን ስክሪን ፎቶ አንስቼዋለሁ። እዚህ ጋር ላይ የሃውስ ኪዝ አንደር ፖርች ምናምን ይላል። እስኪ እንሂድ፣ ቁልፉን እናገኝ። ቁልፉን ስናገኝ እዚህ ጋር ይመስለኛል ጨርቁ ስር። ኦኬ ሌትስ ጎ ፋይንድ ኪ። ያ ቁልፍ አለ። ቁልፉን አገኘሁኝ። እንግባና አብረን እንይ። እውነቴን ነው የምላችሁ፣ ለመጀመሪያ ጊዜ እየገባው ነው። እስኪ ቤቱን እንየው። ሰርፕራይዝ እናያለን። እናንተ አልተወለወለም ቤቱ እስካሁን ደህና ነው። ቆሻሻ እንዳለ ወጥቷል ይመስለኛል። ኦኬ አራይት የተወሰነ ቆሻሻ ጥለው ሄደዋል። ካርፔት ይሄ እዚህ ጋር የተዉት ካርፔት አያስፈልግም፣ የኔ አይደለም። ስለዚህ መጣል አልነበረባቸውም። ሳሎን አካባቢ ቃንስተዋል። ምንም የለም። ለሲ ዋው፣ ትንሽ መሬቱ በጣም ቆሸሸ ነገር ይመስላል። እስቲ እዚህ ጋር ኪችኑ፣ ዋው ኪችን አሚን በደንብ እየዞርኩ ካላየው ከባድ ነው። እንዳለ ፍቀውታል። ይህን ቴብሉን አይላንዱን ፍቀውታል። በጣም ሻይኒ ነበር በፊት። እዚህ ጋር ደግሞ ያልታጠበ የስቶቭን እንትን ጥለው ነው የሄዱት። በጣም ነው ያቆሸሹት። እንግዲህ ገነዶ ትላለ እስወደደዝ። እዚህ ጋር ፍሪጅ አለ። ፍሪጅ ውስጥ ምንድን ነው ጥለው የሄዱት? ዋው ፍሪጁን አላጸዱትም። እንዳለ ምግብ ጥለው ነው የሄዱት። ማለት እንዳለ ባይሆንም በጣም ብዙ ነገር ጥለው ነው የሄዱት። ፍሪዘሩ ደህና ነው። ፍሪጁ ግን ከማቀዝቀዣው ጎን በጣም ቆሻሻ አለ። ዳስ ክሬዚ። ሁሉም ማድረግ አልችልም። ጋርቤጅ ዋው ሞር ጋርቤጅ ን ሂር። ተከራይ ስትሆኑ እንግዲህ እንደዚህ ነው። ምንጣፉ ስር እስኪ ቼክ እናደርገው። ምን አለ ምንጣፉ ስር? ደህና ነው። ናይ ብዙ እንትን ያለ ነገር የለም። እዚህ ጋር ላውንደሪ ሩም ነው፣ ልብስ ማጠቢያ ቤት። ግማሽ ባዝሩም እዚህ ጋር አለ ከሳሎኑ ጎን አካባቢ። አፕስቴር ላለመሄድ ያው ሽንት ቤት ታች ያስፈልጋል። እዚህ ጋር የሆነ ኮተት ነገር ጥለው ሄደዋል። አሮ ነው ወረድር ጥለው ግድግዳው ማይ ዋው፣ ግድግዳውን እንዳያችሁት ነው። ዋው ሊጠግኑት ሞክረዋል። አይ ቲንክ የሆነ ለጣጥፈውታል ትንሽ ነገር። ሳሎን አካባቢ መወርወር ነው የሚፈልገው። የኋላ በር እዚህ ጋር በረንዳ አለ። በዛ ጋር ወደ በረንዳ የሚለው በር እዛ ጋር ደረጃው ቆሽሿል። ውሻ ነበራቸው ሰዎቹ። የውሻ ፀጉሮች ምናምን ይታየኛል። በጣም የሚያሳዝን ነው። ይሄ እንግዲህ ከ2 ዓመት ተኩል በኋላ ነው። 2 ዓመት ከምናምን ኖረውበታል። እኔ ያለሁበት አካባቢ ፔንስልቬኒያ የሚባል አካባቢ ነው ያለሁት። ቤት ኪራይ ብዙም ውድ አይደለም። ይሄ ቤት አሁን 1000 ስንት ነው? 1700 ምናምን 600 ይከራያል። 2 ዓመት ከምናምን ሲኖሩ ወደ $40,000 ከፍለዋል። እንግዲህ ወጪ ደግሞ መልሰህ ትወጣለህ ማለት ነው። እዚህ ጋር በስመ አብ ካርፔቱን እንዳለ ውሻ ነው መሰለኝ በልቶታል። ዘግጧል። እዚህ አካባቢ ላይ ኮርነር ላይ ተግጧል። ማይ ጋድ የተከራይ አከራይ ናይትሜር ይባላል። ናይትሜር ብቻ ወደበር። እዚህ ጋር ራሱ ቆሽሿል። ምንም አይልም። ያው እኔ አንድ 2 ሳምንት በቃ ሻምፑ ይደረጋል፣ የተሰባበረ ቦታ ይጠገናል። ምን ይላል? አይ ቲንክ 2 ዊክስ። ካርፔቱ በጣም መታጠብ ይፈልጋል። በጣም ቆሽሿል። ክሬዚ። እዚህ ጋር ምንድን ነው ደግሞ በጣም ዋው ወደዛ ዳስ ክሬዚ። ይሄ በመታጠብ ራሱ የሚጸዳ አይመስለኝም። ኦ ማይ ጋድ። ግን መኝታ ቤቱ በጣም ሰፊ ነው። ቪዲዮ ላይ እንደዚህ ሲታዩት አይመስልም እንጂ በጣም ሰፊ ነው። የሚገርማቸው እዚህ ጋር ዎኪንግ ክሎዚት ይባላል። ውስጡ ገብታችሁ ምናምን ልብስ መስቀል የምትችሉበት ክሎዚት ነው።
ሽንት ቤት ማስተር ቤድሩም ውስጥ ሽንት ቤት አለ። አርጅቷል፣ አርጅቷል በጣም ግድግዳውን። ሰው እንዴት ነው እንደዚህ የሚኖረው? ተግጧል። የሽንት ቤት ቶሌት ማስቀመጫው ራሱ እንትን ብሏል። ቶሌት ፔፐር ማስቀመጫው ወይኔ ቤቴ፣ ወይኔ ወይኔ ወይኔ። ይህ ደግሞ ቀይ እንዴ! እንደዚህ አልነበረም በፊት። ምንድን ነው የቀባው ሰውየው? አስሶበት ነው? ለምን አልነገረኝም? ዳስ ክሬዚ። ምንድን ነው እንዴ? ይህ የተለየ ነው በጣም። ምን ማድረግ አይቻልም። ሳሙና ምናምን ጥለው ነው የሄዱት። ሌላው ሻወሩ ብዙም የተጎዳ አይመስልም። ያ ነገር ላይ እዚህ ጋር በጣም ቆሽሿል ምናምን ውሃ በቃ የሆነ ሳሙና ከላይ እየተዉ ነው መሰለኝ እንትኖቹ ምናምኖቹ በጣም ተበላሽተዋል። እና እንጃ 2 ሳምንት የሚበቃ አይመስለኝም። ከ2 ሳምንት በላይ ይፈጃል ይሄን ለመጠገን። ያ ምንም ማድረግ አይቻልም። ወደ ደስ ትላለ እና እዚህ ጋር ካርፔቱን እያየን ነው አሁን። እስኪ ይበቃናል። ይሄን ካየን እንዴት አድርጌ ምን ትመክራላችሁ እናንተ? ቀለም ከመቀለሙ ግድግዳውን ቀለም ምን ትላላችሁ? ይሄ አሪፍ ነው ወይስ ልቀይረው? የሆነ ቡናማ ነገር የሆነ ግሬ ነገር እንትን ነው ይችላል። ታን ነው የሚባለው፣ ዳርክ ታን ነው ይሄ። ትንሽ እንትን ብሏል። ልቀይረው አይከፋም። ኢቨን አሁን ወደ ቤዝመንት ዩቲሊቲ ሩም የሚባል አለ እዛ አንደርግራውንድ ከስር አካባቢ ላይ ነው። እዛ ገብቻለሁ። እዛማ የባሰ በጣም ብዙ ቆሻሻ ጥለው ነው የሄዱት። ጥቁር ያለ ቦታ አለ፣ ሞልድ ምናምን ይመስለኛል። አደም ነው ቢ ዳት ሀስ ቱ ቢ ጌት በጣም ሞልድ ጥሩ ስለማይሆን ከሆነ ማለት ነው መጸዳትና ተቆርጦ መውጣት አለበት ያ ቦታ። ይሄ ውሃ ማሞቂያ ነው። እዚህ ጋር ፈርነስ ደግሞ ማለት የቤቱን የሚያሞቅ ማሽን ነው። መጀመሪያ ያያችሁት ከውሃ እና በቃ አዶናይ ሳይመጣ ስራ ሊጀምር ጽዳት ልግባ፣ ወደ ጽዳት እንግባ። አዶናይ ሳይመጣ አዶናይ የሰማ ነው አይደል? አዶናይ ስራ ሊጀምር ነው። 1 2 3 ስራ ሊጀምር። አረረ እዚህ ጋር ያለች ራሴን ቼክ አድርጋለሁ። ደረብረብረብ አድርጌ ለብሻለሁ። ተዘጋጅቻለሁ ለስራ ትላለ። እዛ ሱቅ ሄድኩልህ። ሆም ዲፖ የሚባል ሱቅ ትሄዳለህ። ሄድኩኝ። እዛ ሄድኩና አንዳንድ እቃዎች አነሳው። ቀለሞች ምናምኖች። ቀለም ውድ ነው ግን ምንም አይልም። ቀለም አነሳሁኝ። እዚህ ብሩሾች ምናምኖች አሉ፣ እነሱን አነሳው። ኦብቪየስሊ ከዛ ትከፍላለህ ነው። ቼኪንግ ተሰለፍኩኝ። እዚህ ጋር ልከፍል ነው፣ እየከፈልኩ ነው። ልከፍል ሄድኩኝ። ስንት አወጣው ማለት ነው? ወደ 200 ምናምን 25 ብር አወጣው። ግን ይሄ ቴምፖራሪ እና አዶናይ መተህ እዚህ ቤት ማረፍ አለብህ። ስራ ሊጀመር ነው። ማሚ ስራ ጀምራለች። ማሚ በእውነት ባለውለታዬ ነች። እናቴን እድሜ ያርዝምልኝ፣ እድሜዋ ረጅም ያደርግልኝ። እናቴ ባለውለታዬ። እዚህ ጋር ማሚ እያጸዳች ነው። እኔ ደግሞ እዚህ ኮርነር ላይ አነስ ያሉ ነገሮችን መቀራረፍ ጀመርኩኝ። በጣም የተጎዳ ቦታ ላይ ውሾች ስለነበራቸው ብዙ ቦታ ነው ብዙ ነገር የተሰባበረው እና ጠገን ይደረጋል፣ ይቀባል። ማድ እንትን አለ፣ ይሄ ድራይዎል ማድ የሚባል አለ እዚህ ጋር። እሱን እንትኑና ይሄ ሰፋ ያለ በጣም ሳይሰፋ መካከለኛ ሰፊ መቀቢያ አለ። በሱ ነካ ጸዳ ይደረጋል። ሳታስቡት ፏ ይላል። ይሄ ከደረቀ በኋላ እንደገና ደግሞ ሳንድ ይደረጋል። እዚህ ጋር መሰላል ላይ ወጥቻለሁ። ከላይ ኮርኒስ አካባቢ ላይ የተበላሸ ነገር አለ። አሁን ለጊዜው ትንሽ ነገሮችን ነው እየሰራ ያሉት። አነስ ያሉ ነገሮችን ነው እያፈጠንኩ ያሉት እና ትመጣለህ። እዚህ ጋር ደግሞ እዚህ ጋር የሆነ በሩ ሲከፈት የሰበረው ቦታ ነበር፣ የተጎዳ ቦታ ነበረ። እሱን ዩዥዋሊ እንደዚህ አይነት ነገር ሲፈጠር ምንድን ነው የምታደርጉት? አነስ ያለች ቀዳዳ የተበሳ ቦታ ወይም ግድግዳ የተጎዳ ቦታ ስታገኙ 4 ማዕዘን ትቆርጡና ፐርፌክትሊ 4 ማዕዘን የሆነ ወይም ሰርክል እንኳን ብዙ ጊዜ እንትን አይደለም፣ ግን 4 ማዕዘን ላይ ትቆርጡና ከዛ ሌላ ድራይዎል ቆርጣችሁ እዛ ታስገባላችሁ። ከዛ በፊት ግን እንጨት የሆነች ፒስ ኦፍ ውድ ታገኙና እሱን ከጀርባ ከላይና ከታች ታስሩታላችሁ። አዲሱን ቁራጭ ለማሰር እንዲመቻችሁ ማለት ነው። ውስጥ አስገቡና ከላይና ከታች ታስሩታላችሁ። እዚህ ጋር እኔ እያደረግኩ እንዳለሁት ማለት ነው። ለመያዝ እንዲመቻችሁ እንዳይወድቅባችሁ መጀመሪያ ላዩ ላይ ብሎን ታስሩና በእጃችሁ ትይዛላችሁ፣ ብሎኑን ማለት ነው። እንግዲህ ኮንስትራክሽን እና ካርፔንተር ስትሆኑ አናጺ ስትሆኑ የምትለምዱት ነገር ነው የተወሰነ። እዚህ ጋር እንደምታዩት መጀመሪያ ብሎኑን ድራይዎል ላይ ያስገባሁት ይዤ በመሳብ ብሎኑን እንዲያስር አደረግኩት። ረዘም ያለ እንጨት ቢሆን ይመረጣል። አይ ቲንክ አሳጥሬዋለሁ መሰለኝ ትንሽ፣ ግን ስቲል ኦኬ ስራውን ይሰራል። አሰርኩኝ። ከዛ የብሎኑን ፈታሁት። ከላዩ ላይ እንጨት ማነው ድራይዎል ፒስ ኦፍ ድራይዎል ትፈልጉና ቦርድ ነው የሚባለው ሀገር ቤት ምናምን፣ እዚህ ድራይዎል ነው የሚባለው እኛ ያለንበት።
እሱን ለክታችሁ ትቆርጣላችሁ፣ ታስገባላችሁ። ላው ላይ ይታሰራል በብሎን። ከዛ መቀባት ነው። በቂ የሆነ መድ የድራይቮል መድ ከሰጣችሁት በኋላ ቴፕ አትርሱ። አሪፍ አድርጋችሁ ቴፕ አድርጉበት። እሱን ካደረጋችሁ በኋላ ወዲዱ ለስለስ አድርጉ። በጣም ሳይለሰልስ አለ በልኩ ለስለስ አድርጋችሁ ነው የምትተውት። በጣም ረፍ ከሆነ የሚቀጥለው ሁለተኛ ዙር ላይ ቦታ እንትን ይልባችሁ ሊያብጥባችኋል እና ለስለስ አድርጋችሁ መተው ነው። ከዛ እዚህ ጋር ይጃለውኝ የሆነ ተቡ አያችሁ እዚህ ጋር የሆነ እንትን ብሎ ነበረ ትንሽ እና ሊክ አድርጎ ነበረ ድራይቮል እንትና የጠቆረ ምናምን ቦታ ነበረ። እሱን ቆራርጬ አወጣሁኝ። መቀባት ጀመርኩ። ይቀጥላል። አሁን እዚህ ጋር ደግሞ ውሻቸው ነው መሰለኝ የፋቀው ግድግዳውን ለመጠገን ሞክረው ነበር እነሱ። አይ ቲንክ ነገሩ ባያደርጉ ጥሩ ነበር፣ ግን እኔ እዚህ ጋር አሳመርኩት። ፏ ይላል። አሳምሬ እንትን እለዋለሁ። ሌሎችም የተበሱ ቦታዎች ካሉች እየፈለኩኝ እንትን እላለሁ። ይሄ ያው ጊዜ የሚፈጅ ነገር ነው። ብዙ ጊዜ ተከራዮች ሲወጡ ሁሌ እንደዚህ የተበላሸ ቤት አታገኙም። አንዳንዴ ጽድት ያለ ቤቱን ልታገኙ ትችላላችሁ። አንዳንዴ ደግሞ እንደዚህ አይነት ያጋጥማቸዋልና ተቀማጭ ብር የሚሰጡት ብር ስላለ ይሄ ወጪው እንዳለ ይደመርና ከላው ላይ ይቆርጣል ማለት ነው። ገባችሁ? እሱ ደግሞ ካልሸፈነ ፍርድ ቤት ሄዳችሁ ከሳችሁ ብር መቀበል ትችላላችሁ። አሁን እዚህ ጋር ጠግናለሁኝ ምን እላለሁ፣ ወጪዎቼ በጣም ይደመራሉ፣ የኔ ሰዓቴ ይደመራል እና በጣም ብዙ ወጪ ካስወጣኝ 1700 ብር የተቀመጣለ እሱ ካልሸፈነው ወጪውን ምን አደርጋለሁኝ? እቀጣቸዋለሁ። ለፍርድ ቤት ወስጄ ተጨማሪ እጠይቃለሁ ማለት ነው። እዚህ ጋር ኮርነር ላይ የሆነ በጣም ሰፋ ያለ ቦታ ስለነበረ ይሄ ፎም አለ፣ ስፕሬይ ፎም ይባላል። ፎም ነገር ታስገቡና ላው ላይ ትነፉበታላችሁ፣ ክፍተቱ እንዲጠብ ማለት ነው። ከዛ ሲደርቅ ቆርጣችሁ እንደገና እንትን ማለት ነው። እና ያያችሁት እንደምታዩት እየዞርኩኝ የተለያዩ ቦታ ላይ እንትን ያሉት ቦታዎች የተጎዱ ቦታዎችን እንትን አለው። ማች የሚያደርግ ቀለም አለኝ። ይሄ ከለሩ የምታዩት የግድግዳው ቀለም አለኝ፣ ከዘይት የተረፈ አለኝ። ግን ካነሰኝ ምንድነው የምታደርጉት? ማደርገው ሆም ዲፖ ከላዩ ላይ ይሄ አንዷን ከለሩን አለ ግድግዳው ላይ ተወሰነ ቦታ ቆርጬ ሆም ዲፖ ስጄ ስካን ያደርጉትና ኤግዛክት ሴም ማቺንግ ከለር ይሰሩልኛል። ገባችሁ? ይሰራል፣ ራሱን ከለሩን ይሰሩልኛል ማለት ነው። እዛ ማስደረግ ይችላለሁ። ሙሉ በሙሉ ከለሩ መቀየር ይችላለሁ። ይሄ ቤት ያው ሲያልቅ ሌላ ነው የሚሆነው እና እኔ እንዴት ነው አዶናይ አይኖርበትም? እናንተ ስታስቡ የሚኖርበት አይመስላችሁም? አዶናይ ኢንቫይት እያደረግኩት ነው። አዶናይ እዚህ ኑር እያልኩት ነው። አዶናይ ከሰማህ ማለት ነው አድርሱለት መልእክቱን እና ለአዶናይ ይሆናል ብያለሁ። ካለቀ በኋላ አልጋም እንገዛለን። አልጋም ለአዶናይ እንመርጥለታለን። አዶናም ወንድማችን እዚች ጋር ደግሞ አየሽ በር ላይ ውሻ ነበራቸው እና ውሻው በር ሲዘጋበት በር እየፋቀ አየርና ምናምን እንዳይገባ የሚከለከላል። እዚያኛ ጋር ያቸው ብርድና ሙቀት ምናምን የተለያየ ስላለ በሮች ሲል መሆን አለባቸው፣ ድምፅም እንዳይመጣ የሚከለክል እንትን አለውና እሱ ስፖንጅ ነገር ነው። እሱን በልቶት ነበረ። ከሱቅ ሄዳችሁ 15 ብር 15 ዶላር ምናምን ነገር ነው ይገዛል። ይህን ገዝታችሁ መቀየር ነው በቃ። ለክ የሆነ ክሊክ ነው የሚያደርገው ውስጡ፣ ታስገቡታላችሁ። ቡምቡ አለቀ ማለት ነው። አሁን ይህንን የሆነ ሰው ደውላችሁ ብታሰሩ ብዙ ነው የሚጠይቃችሁ። ግን እኔ አየስቲ ነው አየስደው ሰዓቴን አንደምሬ ምናምን ከንቱ ላይ ይቆረጣል እንዳልኳችሁ። እዛ ጋር አስገባዋት። ትንሽ ካስቸገራችሁና እንትን ካለ ቁመቱን በቢላ ወይ በመቀስም ብትቆርጡት አይከፋም፣ ይገባል። ቡም 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 አለቀ፣ አማረ ማለት ነው። ይሄ ቡም ቡሙ አናጪው እንዳትሉኝ፣ እኔ ቡም 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 ዝዬ ነው ያልኩትና ቡም 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 እና እንደዛ ነው። ባለፈው አንዱ እዚህ ጋር ይሄንን የሆነ ቪዲዮ ለጥፌ እያየ አንተ ፊት ምንድነው ኢትዮጵያ አየር መንገድ ሊያሳርፍብን እንደ ኤርፖርት እንዳይከራዩ ነው። ፊቴ ሰፊ ነው እንዴ ያለ እና ኤኒዌይ እንደዚህ ይላል። አሁን ግማሽ ላይ ደርሰናል። ስራው እየሄደ ነው። ይሄ 3ኛ ቀን ነው። ልብሴ አሁን የምለብሳቸው ልብሶች ካያችሁ ይሄ 3ኛ ቀን በጣም ጊዜ እየፈጀ ነው። ኤኒዌይ እንዲህ ነው። አፕዴት ደግሞ 2ኛ ዙር ላይ አመጣላችኋለሁ። ቤቱን ቀለም ቀብቼ ብዬ ጨርሼ አሳያችኋለሁ ማለት ነው። አጽዩ ነኝ። አዶናይን ፕሊስ አደራችሁን አዶናይን ኢንቫይት አድርጉልኝ ይላል። ለአዶናይ ንገሩልኝ። አዶናይ እንዲደርስ አዶናይ አንበሳው ወንድሜ፣ በጣም ማከብረው ወንድሜ ከችበል እዚች ቤት ውስጥ እኖራለሁ። ጨርሰዋለሁ። እንዳለቀ አዶናይ መግባት አለበት እዚህ ቤት። ለአዶናይ ይሆናል አይሆንም? እስቲ ኮሜንት አድርጉ። ይመቻችሁ። ሰብስክራይብ አድርጉልኝ። አዲስ ነኝ ሩኪ ነኝ እና ምናምን ነገርና ሰብስክራይብ አድርጉልኝ። አይጎዳም። እኔ እንኳን አለም እንትን አለም፣ ግን ሰብስክራይብ አድርጉ።